ማየትሙት እኔ ያየኋትኝ ለገንዘብ ልጇን እንደሸጠች አለቅ። ለገንዘብ ልጇን ሸጠቻት። በጣም ነው ያመመኝ። ቤት ነው ትቻት የወጣሁት። ግን አሁን ቅርብ ጊዜ ያወኳት የሩቅ ቢሆንም የእናቴ ዘመድ አለች። ቅርብ ጊዜ ነው በሆነ አጋጣሚ እና የተዋወቅ ነውና እሷ ወደ ቤት መታላት ቤት ነው ያሉት። ከዛ ከሰዓት በኋላ ወደ ማታ በቃ ከዛ በጣም እንትን አለች እና እሷ በጣም ብዙ ስልክ እየተደወለ ነው ምናምን በቃ የለመኑኝ ሰዎች ምናምን እስቲ እሷ እናረጋጋ ብሎ ለለመኑ ሰው ስልክ ሰጥቻለሁ። በቃ አዋሪያቸው ነብስ ላይ የመጀመሪያ ያነሳውለት ወንድ ነው። እንደነገርኩ ወንድ ሲሆን ይቆጣል ብዬ ግን እግዚአብሔር ይስጠው። ይቅርታ እንትን የፀጉር ዘይት የለም ማለች ልጄ ጭንቅላቷ ስለደረቀ ነው ያንን ቪዲዮ የሰራሁት። ብዙ ነገር ነው የምትቀባጥረው። በረኪና የገዛችበት ገንዘብ የፀጉር ቅባት ይገዛ ነበር አንደኛ። ሁለተኛ ልጇን ትታ ሐዋሳ ስትሄድ በምን ትራንስፖርት ሄደች? የትራንስፖርት ኬታ መጣች? የትራንስፖርት ልጇን ማንም እንዲያወራ ስልክ እየሰጠች ስልክ አሲዛ 11 ዓመት ልጅ ማንም እየደወለ አንድ ባለጌ ደውሎ የብልግና ነገር ቢያወራትስ? ቪዲዮ ኮል ብልግና ቢያስተምራትስ? የ11 ዓመት ልጅ ልጆቻችንን በጥላ ከለላ ድብቅ አድርገን ካላሳደግን በጣም የተበላሸ የባለገ ዘመን ነው። የ11 ዓመት ልጅ ለገንዘብ እንዲላክ ተብሎ ማንም እየደወለ እንዲበዩ ገንዘብ ላክልን በዩ እንዴት? በጣም ነው ያረጋጋኝ። በቃ መጀመሪያ ቲክቶኩን የወጣውን አይተው የደወለልሽ ሰው እሺ እና በቃ እሷ አረጋጋኝ ምናምን በደንብ በቃ አሁን ያለሽበት እንደዚህ ነው ስለው እንደዛማ እኮ እዛ እኮ ዘመዶች አሉኝ እኔም ቤተሰቦቼ እዛ ናቸው አለ። ቀርጸሽ ፖስት ካረግሽ በኋላ ነው ወደ ሐዋሳ አርሴማ የሄድሽው? እሺ ከዛ እንዳልኩ ከተማው ላይ ነው ማታ ነው የገባሁት። ማታ ስለሆነ ገና መንገዱንም የኢትዮጵያ ሕዝብን ለማስጨነቅ ልጇን ጥላ ጠፋች ተብሎ ሕዝቡ እንዲሸበር እንዲጨነቅ ስለፈለገች ይህንን አደረገች እንጂ በመጣች ሰዓት እኛ ቤት በመጣች ሰዓት እኔ ቤት ቲክቶክ ገስት ላይ በመጣች ሰዓት ምን አልኳት? አረብ ሀገር እንላክሽ ሰርተሽ አሳድጊ። የ6 ወር ህፃን የ3 ወር ህፃን ለእናቶቻቸው ለባሎቻቸው እናት ሰጥተው መጥተው የሚሰሩ የመዳም ቅመሞች ነው ያሉት። ስለዚህ ዱባይ እኔ ላምጣሽ ስላት እንደዛ ከልጄ ርቄ መኖር አልችልም። አዋሳ ግን ፈጣሪ ግን ሲያጋልጣት ውሸቷን አዋሳ ሄጄ እየሰራው ልላክልሽ ቤት ክራይ ስለሌለ ቤታችን ነፃ ስለሆነ ልጄን ጠብቂልኝ አልኳት አለች። ለዚች ሴትዮ ለጎረቤቷ አይደል እሷ ሐዋሳ ሆና እየሰራች ብር ልትልክላት ሐዋሳ ሆና እየሰራች ብር ስትልክ ኢትስ ኦኬ። እኔ ዱባይ እንድትመጣ አድርገናት እየሰራች ብር ስትልክ ግን ከልጇ አረቃ መኖር አትችልም። ልጇን በየጊዜው እየጣለቻታል የምትሄደው ሚገርም ነው። ጋር እንደምትሄድ አላውቅም። ከዛ እሱ ደወለ እንደዛ አይ እንደዚህ እንትን አድርጊያለኝ አካውንትሽን ለጥፊ በጣም ብዙ ሰው እንድዳናገዘ እያለው ሲል ያለኝ ፍሱ እኩል ያገዙ አካል እሷን ስልክ ቁጥር አስቀምጫለሁ እና እየደወለ ነው ብዙ ሰው እሷን ነው እያናገረ ያለው። አንቺ ቀርጸሽ ከለጠፍሽ በኋላ ልጄን እርዱልኝ ካልሽ በኋላ ደግሞ አግዙልኝ ምን ያው ነው እርዱልኝ አግዙልኝ ታርማለች። ልጄን እርዱልኝ ብለሽ ቪዲዮ ከቀረጽሻት በኋላ ላይክ ልጅቷ መለመን አትፈልግም። አስገድዳ ነው የቀረጻቻት ያለ ፍላጎቷ አስፈራርታ በረኪና ጠጣለሁ ካለበለዛ ብላ ምንም ባትጠቅሚኝ ቢያንስ ልለምንብሽ በልመና ገንዘብ አምጭልኝ ያው ነው አግዙልኝ ከገዛ የነበርኩበት እንኳን ቤት ውስጥ ያለሁበትን ሁኔታ ነገርኩና እኔ በዚህ ልክ ይሆናል ብዬ አይደለም ወይ ደግሞ ከሌ ደግፈኝ ከሌ እንዲሆናል ምለው ሰው ህይወት ውስጥ አልነበረም በየትኛውም መንገዴ ገብቶኛል። እሺ ለምን የራቅሽ አንቺ ደግሞ መልሰሽ ሰው ሲደውልና እሺ እንርዳሽ ልጅሽ በአንቺ በኩል ነው ማገዝ ጥሩ የሚሆነው። ከዛ በቃ ብዙ ሰዎች ብዙ ስልክ ተደወለ። እኔ ተመለሽ ወደ ልጅሽ መጀመሪያ እንዲህም ጸበልም ከሆነ ምንም የምትገቢም ከሆነ አሁን መጀመሪያ ይሄን ያለውን ነገር አረጋጊ እና ምናልባት ለልጅሽም ጥሩ ድል ሊሆን ይችላል። በቃ እግዚአብሔር በዚህ ሊያይልሽ ሊሆን ይችላል። በጣም ብዙ በቃ የተደወሉ ሁላ እንደዛ ነው የሚለው እና እኔ ማንም ያርገው ማጋር ቪዲዮ እኔ ምንም የማውቀው ነገር የለም። በሰዓቱ የራሴን ስልክ እንኳን ከፍቼ አላየሁም። በጣም ፈርቼ የራሴን ስልክ ገብቼ አላየሁም እና ብዙ በሰዓቱ ትልልቅ ቲክቶከሮች ምናምን ሁሉ ሲፈልጉኝ እኔ አላውቅም እንትን እያሉ ራሱ የማውቃቸው ሰዎች እየላኩልኝ ነበር በኢንቦክስ። እሱን እንኳን ከፍቼ አላየሁም። እኔ በዚህ ልክ እንትን ይላል ብዬ አላሰብኩም እና ከዛ በማግስቱ ትልቅ ቲክቶከር ነች ብዙ ሰው የምትረዳ ነች እሷ ጋር አስገቡኝ።
ማለት አቢባ። እሺ ከዛ ያለውን ነገር አስረዳው ምናምን። ያው ብዙ ሰው ተቆጣ፣ በጣም ብዙ ሰው ተቆጣ። እኔ በሰዓቱ እኔ የራሴ የውስጤንም ቁጣ አልቻልኩትም። ለእውነቱ እንኳን የሌላ ሰው ቁጣ የውስጥ ያለውን ንዴት እኔ አልቻልኩትም። የምር እኔ በጣም በምን የመጣውን ንዴት ያንቺ በቃ እዚህ ላይ በመድረስ በኑሮ እዚህ ላይ በመድረስ የራሴን እዚህ ላይ በማግኘቴ በራሱ እንደገና እንደዛም አይነት ነው ያልኩን ያልሰማሁትም እግዚአብሔር ነው ለአንድ አላውቅም መድኃኒዓለም ያልኩትን ራሱ ከዛ ደልቻለች። ያን በማለትሽ ግን ይቅርታ ትጠይቂያለሽ? ያን ደልች ያለችኝ እኔ ደልች ስላልኳት ቪዲዮውን ጋይስ 12 ሰው ሂዱ ሆኑ ቲማን የቴንኪ ቃል የቴንኪ ሂዱ ሁለት አበባ ይቀራል። ሰከንዱ ሊያድግ ነው። ሞላ ቅልቦችን ሙሉ ቀን ስታዞረው ነው የዋለችው። እንዴ ተየሱማ ይገለጽ። እኔ ከዚህ በኋላ እንደው ቅልቦች ጠርቸው እዚህ ድልኝ ስለው ከሄደልኝ ፈጣሪ ነው የሚያውቀው። አንከራታ በጣም ውሸታምና ድራማ የምትወድ ሴት ናት። እዛ ሂድ ትለዋለች፣ እዛ ሂድ ትለዋለች፣ እዛ ነኝ ትለዋለች፣ እዚህ ነኝ ትለዋለች፣ የሌላ ሰው ስትሰጠዋለች፣ በከሌ ደውል ትለዋለች። አንከራታ ቀኑን በልታበት ትሪፕል ጋይስ ሸባ እንዳልኩልና ቆይ ልጨርስልሽ። ከዛ እሷ ጋር ገባው ያለውን እሷም ተቆጣች፣ በጣም ተቆጣች። እንደዚህ ከዛ ምን አለች? ሌላው ሞላጅ እየተነሳ ልጁና እንደዚህ እንዳንቺ አቢዩዝ ቢያደርግ ምናምን አለች። እኔ አልገባኝም። እኔ እስከማውቀው እንደዛ አልመሰለኝም። በእኔ መንገድ እኔ ያለሁበትን የህይወቴን ምሬት ነው ልጄ ላይ ልክ አይደለም፣ በፍጹም ልክ አይደለም እውነት። እና ሌሎቹም ቢያደርጉ በጣም ብዙ ሰው እንትን አሉ። ከዛ ይጣራለች፣ እሷ ይጣራለች። ከዛ ብዙ ነገር አነሱ ስለ አረባ። ያንቺን ቪዲዮ አይተው ሌሎች እናቶችስ ልጆቻቸውን እንደዚህ አቢዩዝ እያደረጉ ቢቀርጹ እና ቢያወጧቸውስ ያልኳትን ነው። ገባችሁ? እኔ ትክክል አይደለም ማለት እንደዛ መባሌ ነው ትክክል አይደለም የምትለው ወይንስ ያደረገችው ትክክል እንዳልሆነ? ለነገሩ እሷ መቼም ጥፋተኛ ሆና አታውቅም። ልጇንም እንደዛ ማድረጓ አልጸጸታትም፣ ጥፋተኝነትም አልተሰማትም። ለምን አልሄድሽ ምናምን ያው የመታወቂያ ጉዳይ ነው አስረዳው። ከዛ ሰው ተልኮ ቀበሌ ላይ ራሱ ይሄ ነገር እንትን ተብሎ እንዲወጣልኝ እንዲያጣራ ሰው መደበች። የራሷን ሰው አረገች። ምግብ ቤት ኖሮ መክሰሬ እንዲጣራ አረገች። ከዛ ቀጠሮ ተያዘ። ያ ቀጠሮ ሲደርስ እንደገና ደግሞ ሌሎች ሚዲያ ቢያንስ ለእኛ ተመልካች ለሴቶች ምናልባት ከአንቺ የሚማሩት ነገር ይኖራልና የሰው ልጅ ሲዋሽ ይላል አይደል? ሚዲያው ከአንቺ የሚማሩ እሷ የኢትዮጵያ ሕዝብ አይቶ እንዲረዳት ነው። ሚዲያ ከአንቺ ቢማሩ ሌሎች ሴቶች ብለው ልጅ አቢዩዝ ማድረግን ነው የሚማሩት? በልጅ መለመንን ነው የሚማሩት? ምንድን ነው የሚማሩት? ሙሉ አካል ይዞ ጤነኛ ሆኖ የ31 ዓመት ወጣት ሆኖ አለመስራትን ነው የሚማሩት? ምንድን ነው የሚማሩት? ከአንቺ ሌሎች ሴቶች እንዲማሩ ፈጣሪ ሆይ ድረስ። ያሳለፍሽው ነገር ንገሪ። ምንም አይነት እርዳታ ሊረዱኝ አይደለም፣ ምንም አይነት 0.5 ሳንቲም ሊሰጡኝ አይደለም። ያለውን ነገር ለእኛ ተመልካች ደግሞ ከአንቺ ሴቶች የሚጠነቀቁበት አለ ስትል እሺ ችግር የለም። እኔ ሰው ካስተማረ ለሴቶች ከጠቀመ ችግር የለም። ቤቴ ድረስ መጡ። ያም ሰው የተላከውን በዛን ቀን ነው የሚመጣው። ግን የሚመጣው መች ነበር? ጠዋት ነበር የተላከው። ጠዋት ተልኮ ቀበሌ ሄደን ምናምን ከዛ ስራ ቦታ ላይ ያጣራ ነው። እሱ ግን የመጣው 9 ሰዓት ተኩል ነው። እሱንም እዛ ድረስ መምጣት ፈቃደኛ አልነበረም። እኔ ብቻ አይደለሁም አሉ ሰው ምስክሮች አሉ። በጣም በቃ እንዴት እዛ ድረስ መጣል ደስተኛ አልነበረም። እና እኔም ካልተመቸም አይሆን ከሆነ ቶ ይሄን ያህል አትልፋ ብዬው በቃ እንትን አለ። ከዛ ሲመጣ ሳይ እንደዚህ ካሜራ መብራት ምናምን ያዟሉ። ከዛ ሌሎችም ሊረዷት ያሉ ሌሎችም ጋዜጠኞች ምናምን አሉ ሲላት ላይቭ ላይ ገብቶ ማለት ነው። ከዛ ሌሎችም አካሉ እኛ ምን እናደርጋለን? እኛ እናስፈልግም፣ አንድ ሰው ላይ ሁሉ እንትን አይረባረብም አለች። ከዛ ስትል ከዛ ልጅቷ ነገረቻት። እኛ ልንረዳት አይደለም፣ እኛ ከቴሌቪዥን ጣቢያ ነው እንደዚህ ብላ አለ። እሱን ቅጁ አለ ተለቋል። ከዛ በፍጹም አለች፣ ተቆጣች። በፍጹም ማንም ዩቱብ እየሰራበት እኛ እዚህ ጋር እንትን የምንለው ነገር የለም አለች። እኔ ግን ከነሱ 75 ሳንቲም እንደማላገኝ ያውቃል። ግን ሰው ይማርበታል ካልከኝ እኔ አንተን ብትሆን የትም ሄዳለሁ ነው።
ለምን የሁሉም ሰው ተመልካች አንድ አይደለም ብላ ስታስረዳኝ ነው። በጣም ተቆጣች። ከዛ እቃ እንደውም እቃው የት አለ? እቃ ሽሽታለች አለች። እቃ ሽሽታለች። ልጄ አሁን ልጄ ያየህበት ሶፋ የሆነ ጂፓስ ይታያል፣ ቴሌቪዥን፣ ስፒከር፣ አበባ፣ ሶፋ፣ እቃው ራሱ የት አለ አለች። አልነበረም እሱ የሆነ ቦታ እንደዚህ ጥግ ነው እንደዚህ ቆሞ ሲያዋራት ያው እስላም ነው የሚታየው፣ ምንም ቀለም ምንም የሌለው ይሄ የልስም እስላም ነው የሚታየው እንዲቆሙ። ከዛ ልጅቷን መጀመሪያ ልጅቷን ምናምን ስትል ከዛ በፊት አንደኛ ታመመች ልጅቷ። ከዛ በኋላ እኔ ብዙ ሰዎች ያናገዝሻለን እያሉ ላይቭ ላይ እየጠሩ በጣም ብዙ ይሰድቡኝ ምናምን ነበር እና ያው ለልጄ የተሻለ ሊሆን ይችላል ምናምን በሚል ብዙ ነገር ነበርና እሷ እየተሳቀቀች ባሰ። እኔ ባረኩት ሳይሆን ሰዎች ባረጉት ነገር በሚናገሩት ነገር እኔ ኔቨር ብሌም ሄርሰልፍ ዩሲ መቼም ራሷን አትወቅስም። ልጄ እየተሳቀቀች መጣች። እኔ ባረኩት ነገር ሳይሆን ሰዎች በሚያደርጉት ነገር ሁሌ ተወቃሽ ሌላ አካል ነው። እኔ ስህተት ሰርቻለሁ፣ እኔ ልጄን ቀርጬ ሚዲያ ላይ ልለምንባት አይገባም ነበር ብላ አልተጸጸተችም። የጠራት ጋር ሁሉ ትሄዳለች ልጇን ልትለምንባት። ልጄ እየተሳቀቀች መጣች። እኔ ባረኩት ሳይሆን ሰው ባረገው። ሰው ማን ነው? ህዝቡ። ሁሌ የሚወቀሰው የኢትዮጵያ ህዝብ። ያንቺ ጉደኛ ነሽ ማለት እኔ አሁን እናቴ ያን ሁሉ ነገር አድርጋኝ ዛሬ ላይ ነው እናቴን ሌላ ሰው ቢሳደብብኝ ደስ አይለኝም። እኔ እናቴ እንደፈለኩ ልናገር ልበል፣ እዛው ብሶቴን ከሷ ጋር እንትን ልበል እንጂ ዛሬ ላይ እንደዚህ አድርገሽ አንተ ብትናገርብኝ እኔ እናቴን ደስ አይለኝም። ስለ አባቴ ግን አያገባኝም። እናቴን ግን ማንም ሰው ራሴ እንደፈለኩ ልናገራት እንጂ ማንም ሰው ልጅም ብትሆን እንደዛ ነው። እሷ ነገር ፈጥሮ ፈጣሪ ነው የሚያውቀው። እና ዛሬ ላይ እኔ ያደረኩት ሰዎች እናቴ ምን ያደርጉብኝ እንዲህ የሚለው ስጋት እንትን አላት እና ለመነች። እማዬ ሌሎች መተው ንቅረጻት ቢሉሽ እንዳታስቀርሽ እኔ አልፈልግም ብላ አለቀሰች። እንደውም ማየ ብላ ማለት ነው። ሲሄድ ጭራሽ እንትን ያላለችው ልጅ ማለት ነው። እና ከዛ እሱ እንትን ሲል ደነገጠች። ይህች ልጅቷ ምናምን ብሎ ተረጋግቶ እንኳን አይደለም ገና ከመግባቱ ምናምን አልተረጋጋም። ራሱ ቁጭ ብሎ እንኳን ገና ከመድረሱ 6ኛ ላይ ወጥቶ እንኳን አልተረጋጋም። እና ይሁን በቃ ይድረስ ደነገጠች። እና አይ በቃ አትቅረጻት አልኩ። አንደኛ እሷም አንረዳ ምናምን ብላ ስትቆጣ ምናምን ሳትረዳኝ እንደዛ ስትል እኔም ተሰማኝ። በቃ አትቅረጻት አልኩ። ከዛ አንቺ ቀርጸሽ አደባባይ ያወጣሻትን እኛ ጊዜ ነው አንቺን በዚህም ተናገረች። እኔ እንዳልኩ ነው ይለ እኔ ትንሽ ሰው ነው የሆነ ሰው ነው አንተ ጋር አውርተን ከአንተም በፊት ሌሎች ሚዲያዎችን እንትን አድርጌ ሰርቻለሁ። እና የሆነ አንድ ሰው በቃ የሆነ ሰው ትንሽዬ መቋቋሚያ ነው ስለ ያው እዚህ ጋር ወይም ማበድረው ወደ 9 ወር ነው ስራ ከፈታው እቃዎች ሽጬ ምናምን ያሲያልቅ ደግሞ ቤት ኪራይ የምንከፍለው ስናጣ ጥገኝነት በዛ ውስጥ ትልቁ መድከም ቪዲዮ በየቀኑ ቲክቶክ ላይ እየፖስተች በቃ አጠቃኝ አልቻለም። እና በዚህ ሆኖ ይሄ ተፈጠረ። ከዛ በኋላ ምን ሆነ? ሚዲያው ላይ እቺ ውሸታም ነች፣ አጭበርባሪ ነች፣ ሌባ ነች፣ በልጇ ልትበላ በልጇ ልትነግድ የሚሉ ቪዲዮዎች በጣም ማየት ጀመርኩ። እንግዲህ እስከማውቀው ያንንም ፕሮግራም ማየት ትችላለህ። እዛ ሶፋ ላይ ነው ቁጭ ብለን ስናወራ የነበረው። እንግዲህ ይህ ሶፋ ፈረደበት። በጊዜው 35,000 ብር የተገዛ ነው ስራ ባለኝ ሰዓት። አሁን ግን ጠይቅ ያለው ለመሸጥ ግን 15,000 ብር ነው። እኔ 15,000 ብር ምንም አታደርግልኝም። ግን ልጄ ከትምህርት ቤት ስትመጣ ቤቷን ያሞቅላታል። ለአእምሯም እኔና እናቴ ጋር ሲሄድ ባዶ ቤት ዛሬ ድረስ ጭንቅላቴ ባዶ ነው። እና እንደ ትልቅ ነገር አዩት። አያችሁ፣ የእሷ ህይወት የተሞላው በቁሳቁስ ነው። ልጆቻችን ፍቅር ነው የሚፈልጉት፣ ቁሳቁስ አይደለም። እናቴ ቤት ስሄድ ሶፋ ስላልነበር እስካሁን አይምሮዬ ባዶ ነው አለች። እናቷ ቤት ሶፋ ስላልነበር። ስለዚህ የልጇን አይምሮ የምትሞላው በሶፋ ነው። ልጆቻችን ፍቅር ነው የሚፈልጉት። ልጄን በረኪና ልጠጣ ነው ብዬ እየዛትኩ እያስፈራሯት እየሰደብኳት ከማሳድጋት ሶፋና ስፒከር ምናምን ቤትሽ የሞላው ለልጅሽ አይምሮ አይጠግም። ፍቅር ነው፣ እቅፍ ፍቅር ነው ልጅን የሚያጠግበው። ሚዲያ ላይ አውጥተን እየለመንባቸው አይሆንም፣ አይመጣም። ሶፋና ጂፓስ ምናምን ለልጆቻችን ፍቅር አይሆንም። እችን ሶፋ ኖሯት ነው እንደ ትልቅ ነገር አዩት። የዛሬ 2 ዓመት ሳሰራው 30 ወይ 35,000 ነው። ግድ የለም ነገሩ ነው። እኔ ለማጽዳት ነው ለማጥራት
ከዛ ይሄ ምን ያክል እንትናለች